መናገር የምትፈልጊው ነገር አለ? አዎ አለ። ምንድነው የምትስተካከለው? በእናትህ ወይኔ ትግል አንፈልግም። ተነስ ጪቲኬ ባስቴ ሲንዲሱ ከይ ምን ማለት ነው? ምንድን ያለሽ ነው? ጪቲ እንዳስሚሽ ዘዋከስተው ባቲሙ ሲያጂሳሽ ኦሮምኛ ምትልባሽ ልጅቷ ዳራችንን አትበጥጡ ማለት የሆነ ነገር ተናግሯል ማለት። እሺ እናቴ ያጎትሽ ልጅ ነው እሱ? ያክስሽ ልጅ ነው? ባልሽ ነው? ቆይ አንቺ ይኸውልሽ እኔ አሁን አንድ ነገር መናገር የምፈልገው ነገር አማርኛ ብትሰማ ነው አይደለ? ኦሮምኛን ታውቃለች፣ አማርኛን ትሰማለች። ባትሰማ መጀመሪያ ምን ጠይቃት ጥያቄ አትመልስም ነበር። ባይ ነገር ለምንድን ነው በኦሮምኛ እናገራት? እሱማ እሺ ስለምትችል ነው፣ ችግር የለውም። ይሄ እኮ አይደለም ጠርጥሪ እንጂ አንቺ ምን ሆነሽ ነው? የሆነ ነገር ሊኖር ይችላል። የአንድና አንድ ለምን ፌንት ሰራ? የሆነ ምልክት ሲያይባት እዚህ ጋር ምልክት ሲያይባት ነው አይደል ፌንት ሰራ? ምንድን ነው ሊኖር ይችላል? ደግሞ እኛ በኦሮምኛ ያጻፈው አናነብ። እኔ አሁን እዚህ ጋር ተጻፈው የሰው ልጅቷ ገላዋን ቀርጬ መልቀቅ አልችልም። ቤተሰብ በኦሮምኛ ተጻፈ ነው አላነብ ቢነበብ ማለት ሰው ካልነገረኝ ምናልባት ሰው ተለማመደ ምንም ሆነ ምንም ግዴታ ዛሬ ማወቅ መቻል አለብን። እሱማ ግዴታ ነው። ግን እያልኩ ያለው ከኋላ በኦሮምኛ የተጻፈው ነገር የጻፈ ስላችሁ በእንትን ነው በታቶ ማለት ነው። እሱ ራሱ ምንድነው የሚለው? ሲቀጥል ደግሞ ፍቅር ለምን ወደቀ? ለምንስ ደግሞ እንደዛ በጣም ለመጀመሪያ ጊዜ ራሱ እኮ አስተውለን ከሆነ በጣም እየተበሳጨ ነበር። አንድ ከወደቀን በኋላ እኮ ፌንት ከሰራ እንደዚህ አይቆይብንም ነበር። ሐኪም ቤት ሄዶ ምን ብሎ ነው የመጣው? እስካሁንም ተኝቷል። እንዴት እንደዛ ሊሆን ይችላል? እኛ ያሰብነው ዘመድ ሊሆን ይችላል ብለን አስበን ነበር። ግን ዘመድ እንዴት አይረሳትም? ዘመድ እንደዚህ ይረሳል ዘመድ? እኔ አሁን ለምሳሌ እኔ በኔ ሲጀምር ዘመድ ቢኮን ራሱ አይተሻት እንዴት ትወርቂያለሽ? እንደው ደስ ብሎሽ ምናምን ታውቂያለሽ? ታውቀውን ያ ምልክት የምታውቀው አሁን እኔ አንደኛ ጽሁፉን አስነብባለሁ ለሌላ ሰው የእውነት ነው የምልህ ትርጉሙ ምን እንደሆነ ማለት ነው። ሲቀጥል ደግሞ ልጅቷ ኦሮምኛን ብቻ ሳይሆን አማርኛ ትሰማለች። ጽፋ ምናምን በደንብ እንድታስረዳን እፈልጋለሁ። ሲቀጥል ደግሞ እኔ ማለት አሁን ቤተሰብ ከሆነች ያጎቱ ልጅ ወይ ያክስቱ ልጅ መቼም እህቱ ልትሆን አትችልም። ነገሮች በጣም ውስብስብ እየሆነ ነው። ለምን እኔ እህቱን አውቃለሁ። ሁለት እህት ነው ያለው የፍቅር እሷም ትንሽ የልጅ ናትና አንዷ ደግሞ ታላቁ ናት። በደንብ ማውቃቸው ቤተሰብ ናቸው። ግን የሩቅ ዘመዱ ከሆነች እሷንም እኮ እንጠይቃታለን። አይተሻት ከሆነ እኮ እሱ ሲወርቅ ተነስታ እየጮች ነበር። አዎ እና ምን ማለት ነው ይሄ? እየጮች ነው ማለት መናገር የምትፈልገው ነገር አለ ማለት ነው። አዎ ገባሻ? መናገር አለመቻሏ ነው እንጂ እንደዚህ ያደርጋት የሆነ ብዙ ምን ነገር ነበር። አዎ ብታወራማ ብዙ ነገር አይደለ? ለምንድን ነው ራሱ የማይነገር? መናገር የምትፈልጊው ነገር አለ? አዎ አለ። ስለዚህ ለምንድን ነው ራሱን ፍቅርን የማንጠይቀው? ኬት ነው የሚያውቃት? ለምንድን ነው የደነገጠው? ለምንድን ነው እንደዛ አይነት ስሜት ውስጥ የገባው? ያስረዳን እኮ ምንም ቀላል ነገር ነው። እንቅልፍ አልወሰደውም። እስኪሽውና ያለውን ነገር መጥቶ ያስረዳን እንዴ። እንደዚህ አይነት ቀላል አንተ ፍቅር ሳሚ ስማ፣ እንቅልፍ አልወሰደህም? በጣም እንቅልፍ አልወሰደህም? አስረዳን። ተነስ ማለት እንፈልጋለን። የምናወራህ ነገር አለ። ምንድነው የምትስተካከለው? በእናትህ ወይኔ ትግል አንፈልግም። ተነስ። ስማ ተነስ አሎ። አታ የሰው የሚለውን ነገር አይሰማም። ጤና የለውም እንደ ሰውየው። አውቆ ነው እንደዚህ የሚሆነው። አውቆ እንደነግራችሁ ነው የምትፈልጉት? በቃ እናግረና ፋሚሊ እሷን ሸኘኋት አልኩኝ። በጭራሽ አትሸኝም። ለምን እንደምትሸኘው? እሷ ካልተሸኘች ደግሞ እዚህ ጋር ምንም መናገራችሁ ነገር የለም። ታውኝ። እሺ አንድ ጥያቄ ደግሞ ሲቀጥል በጽሁፍም በምልክትም የምትነግራችሁን ነገር ካመናችሁና የራሳችሁን እርምጃ ከወሰዳችሁ ጣጣው ለእናንተ ነው። እኔ አይመለከተኝም። አሁን ግን ልረፍበት ልተኛበት። እሷን ይዛችሁልኝ ውልቅ በሉ አስወጡ። አይደለም መጀመሪያ ለምን አምጧትን መርምራት አልክ። አሁን ደግሞ ለምንድን ነው እኔ እኮ ነበርኩኝ በዛው በሆስፒታል በኩል የወደቀችበት ቦታ ውስጥ እንጣላት ስል ነው አይሆንም ቤት መምጣት አለባት ማጣራት አለብን ብለህ ያልከው። አዎ ስለዚህ ዛሬ ምን ተገኝቶ ነው አንተ እንደዚህ የምትቀያየረው? ሲቀጥል ደግሞ አንተ እንደዚህ ሆነ ሰላም የሚያገኝ ይመስላል እንዴ? ውጣና ማወቅ ያለብንን ነገር እንዳለ ማወቅ መቻል አለብን። ውጣ ዳንኤል።
ታናስ እያወራን ካለ እኛ ሰው እኮ ነን እዚህ ጋር የተኛ ይቆም ነው ታድላችሁ እኮ ጥፋተኛ ታናስ ታውራ ምን ልትወጣ እዚህ ወደስ ልባት ያዝ ልወጣ አይደል ምን ልታ እንዳይነካ ዳኒ በይ ከይቲ በይ ኮቱ በይ ምንድነው የሚላት? እስከዛሬ ድረስ አውርታታ አያውቅም እኮ ኦሮምኛ። ለምንድን ነው አንተ ዛሬ የምትወረው? ኮቱማ ኮቱ እንዳይ ነው ሌላ አላውቅም። ውጪ ነው እያልኳት ያለው ሌላ ምን ይያል? ለምንድን ነው በይ እኮ ይሄ አውቃለሁ እኮ ለምንድን ነው የምትወጣው? እንዴ ከይ በይ ሌዛ ከይ ከረመና ከሄደ ምን ብለብለት ምንድን ነው ተነሽ ወደ ቤት እንጠይቃታለን። ወደ ቤተሰቦቿ አትሂድ። አይመለከታትም። ወሬ አታውራ። የማይሆን ወሬ አታውራ። የሆነ ነገር ሊጋለጥ ሲሆን ነው እንደዚህ የምትሆነው። ምንም ሊጋለጥ ነገር የለም እያልኩ እኮ ነው። እና እኔ ሰላማዊ ሰው ነኝ እኮ። ለምን እንትን ሰላማዊ ሰው ነህ? ፍቅር በቃ ሰላማዊ ሰው ስለሆንክ እኛ ደግሞ ልጅቷን እናውራትና ያለውን ነገር አጣርተን እኛም በሰላም አድርሰናት እንመለሳለን። ምንም ካንተ ጋር እንደዚህ የሚያደርግ ነገር የለም። ከሷ ጋር የምታወሩት ምንም ነገር የለም አለ። ልጅቷን መርዳት እንፈልጋለን። እኔ ትናንትና ራሴን የሳትኩት እማቀት ልጅ ነች አይደለችም እያልኩ እየተከራከርኩ ስለነበር ምልክቱን ገና እንዳየው እሷ መሆኗን ሳቅ ደነገጥኩኝ። ይሄ ዝርዝር ታሪኩና ትርጉም ንገረኝ። እሺ እዚህ ጋር ያለውን ትርጉም ንገረኝ። ውሸት ነው። ምንድነው የሚለው? ኦሮምኛ የጻፈው ነው ይሄ በታቱ የተደረገው። ለምንድነው መለከታችሁም? ያን ስታይ ለምንድነው የወደቅኩሽ? ለምን ወደቅ? መልስልኝ። እኔ መንገድ ላይ እሺ ሰው ያለው ፋያም ይመስል አንተም ይመስል ወንድምህን ዮናስን የሚመስል ብዙ ሰው ያለው ወቃሉ እንዴ እምባቃት ሰው ስለሆነች እሷን ምኑን ያስደነገጠኝ አልጠበቅኩም። በቃ እንደዚህ በህይወት ራሱ ትኖራለች ብዬ መኖሯን ራሱ ነው ያልጠበቅኩም። ተነሽ ተነሽ ነው ሲጀመር በአማርኛ አውራት፣ ኦሮምኛ አታውራ። ኦሮምኛ አማርኛ ላችን ትችላለሽ። አማርኛ ትችላለሽ? አዎ በቃ አለቀ። ካንተ ጋር ምንም የሚያገናኛት ነገር ከሌለ እኛን ጠይቃት። በቃ የሚያስደነግጥህም ነገር አይኖርም። የሆነ ነገርማ አለ። ሌላ ሚስጥር ካለክ ንገረን። ለምን አትነግረንም? ቆይ እኛ እኮ ማወቅ ነው የምንፈልገው። ታውቂያለሽ? እሱ ታውቂያለሽ? አላውቀውም። እና እሱ አላውቀውም ካለች አንተ ደግሞ እያወቃት ከሆነ ምንድነው ችግራችሁ? ቆይ የደበቁት ነገር አለ። ሁለቱም የደበቁት ነገር አለ። ሁለቱም እስቲ ስለዚህ አሁን ምንድነው የምትፈልጉት ታዲያ? አንተ ያንተስ አይደለም ያንተ አልተፈታልኝ። ቆይ ታገኛለሽ ነው ታገኛለሽ? አላውቅም ማለትኝ አይደል? ቆይ አይደለም በቃ አንተ አታውቅህማ። በቃ ረጋ ብለህ ቁጭ በል። ረጋ ብለህ ቁጭ በል። እኛ ሌላ ነገር ታያለሽ። ነይ ውጭ በቃ ትውጣ ወይ ተረፈ ውስጥ ገብታ ሰው የሆነ ነገር ሆኗል። ኢጪቲኬ ባስቴ ሲንዲሱ ምን ማለት ምን ማለት ነው? ምንድነው ያለሽ? አሁን ኢጪቲ ኤምባሲ ሚሽን ኢንጂትን ኤምባሲ ምንድነው የሚለው? ወላሂ ምን አውቃለሁ እኔ በምን አገኘ ኢጪቲ ከኛ ኤምባሲ ምንድነው የምትላት? ምንድነው ያለው? እዚህ አትቆይ ነው ቆይ ነው ያለሽ? አቲ አንምቤክቱ አኒስ አቲ ሲምቤኩ ምንድነው የምትላት? ፍቅር ንገረኝ። ለኔ ሲምቤኩ ነምቤክቱ እሺ እሺ ምን እና ግራ ገባኝ። አንተ በስነ ስርዓት አውራ። እኔ በምን አውቃለሁ ኦሮምኛ? እኔ እያስረዳኋት ነው ያለሁት። ምኑን እነሱ እየበጠበጡ ስለሆነ እኔን ለምን አትነግሪያቸውም? ያምጪውን ነገር በሚገባሽ ቋንቋ ለምን አታወሪያቸውም? እኔ ራሴን የሳትኩበትን ነገር እነሱ እየጠየቁኝ ስለሆነ ነው እያልኳት ያለሁት። ምን አልኳት ሌላ? ኦኬ ታዲያ እንደዛ አንተም እንዴ በአማርኛ ሞከረ መጀመሪያ እንደዛ ተናገርም ታዲያ እንጂ ሌላ ምን እሺ እኛ ለምን ግራ ታጋባናል? በአማርኛ እንደዛ ትላት አማርኛም እኮ ትችላለች አይደል? ትሰማለች ፍቅር። እኔ እኮ ሌላ ነገር ያልኳት መስሎኝ ነው። የሚገባ ቋንቋ ነው እየነገርኳት ያለው። እኔ ካንተ ጋር እንደምን ልጣላ የምታረገው? እኔ እኮ ሌላ ነገር ያልኳት መስሎኝ እኮ ነው። አንተ ላይ የሚጮኸው ማወቅ ያለብንን ነገር እንወቅ። ጠይቂያት። ነንዴ ማጀሪ ከኢቲ ነንዴ ማጀሪ ኦኬ ምንድነው የምትላት? አሁን ምንድነው ያልኩሽ? ምንም እሷ ተናግራችኋለች። ፍላጎቷን ደግሞ አክብሩላት እኮ ምንድነው ያልኳት? ንገሪያቸው ነው ያለሽ? ሁሉንም ነገር አስረጃቸው ነው ያለሽ? መሄድ የምትፈልጊ ከሆነ ንገሪኝ እያልኳት ነው። እንደዛ ነው ያለሽ? መሄድ ትፈልጊያለሽ? አትፈልጊም? ትፈልጊያለሽ? እዚህ በቃ መሄድ እፈልጋለሁ ካለች እኮ መሄድ ነው የምትፈልገው አይደል? ከይጋ እንደዛ አንፈልግም፣ መሄዷን አንፈልግም። ሌላውን እንስማማለህ አይደል? ነንዴ ማጀሪ ለምን ታስገድዳታለህ? ቆይ
አይደለም መሄድ ትፈልጊያለሽ ወይ እያልኳት ነበር። እፈልጋለሁ ይተውኝ እሄዳለሁ ነው ተዋት በቃ ተዋት እንዴ ማውራቷት በምልክት እየነገረቻቸው አይደል? በቃ ተዋት። እኛ ማወቅ እንፈልጋለን። መሄድ አትሄድም እንደው አትሄድም። በቃ ልጅቷ መሄድ ትፈልጊያለሽ? በቃ አለቀ። በአማርኛ ነው ያወራሁት። አሁን ምንም ያልኳት ነገር የለም። ተነሽ። እኔ ግራ እየገባኝ ነው። እየሄደች ነው። በቃ ትሄድ። ፍላጎቷ አይደል እንዴ? ፍላጎቷ ነው ፍቅር። አትሄድም በምንም ታውቃለህ። ይሄው እኮ ጠየኳት አይደል? እፈልጋለሁ አለች እኮ መሄድ እፈልጋለሁ አለች። አይደለም የሰውን ሰው አግተሽ ነው የምታስቀምጪው? ፖሊስ ይጠይቅሻል። ታይ ይጠይቀኝ ፍቅር ፖሊስ ይጠይቅሻል። የሰውን ሰው ማገታችም ሰው የፈለገበት ቦታ መኖር መብት አለ። በቃ አገተች። ተነሽ እሄዳለሁ ብለሻል ነበር እንዴ? ተዋት። ምን ሆነ ነው? ተዋት በቃ። ሰው የሆነ ነው ዛሬ። ቆይ ትተዋወቃላችሁ? ዳኒ ቢያኑን ወሬ አታውራ። የማይጠየቅ ጥያቄ ማጠይቃት። ልጅቷ መሄድ ብቻ ነው የምፈልገዋለች ወይ ምግብ አልሰጣችኋት ወይ ነገር ባላችሁ እኮ ጠዋት አባቴ ምሳ ሲደርስ ደግሞ ተሰጥ ትበላለች አይደለም? አንተ ብለህ ሳይሆን ልናይ ብሎ ነው የምሰጣት። እኔ እየደበቀ ነው። እማን እየደበቀ ነው? እኔ ውስጤ እየነገረኝ ነው። የሆነ ነገር ባይደብቀን እንደዚህ ሆኖ ነው። አይዋሸኝም። እኔ ሌላ ጊዜ ዋሸኝም። ቅድም ያላት ነው ዋንቱ እኮ ዱበቴ ሲያጄሳ ያተ ከያቴ ኢምባታ ይዋከስተው ባቴሞ ሲያጄሳሽ ለነገሲም ዋንቱ እኮ ለምንድን ነው ብዙ የምታወራው? በእግዚአብሔር ምንድን ነው አሁን ያልኳት ነገር ምግብ ምናምን የሚያስፈልግሽ ከሆነ መብላት ትችያለሽ። እንደ ቤትሽ ይሁን እንደ ቤትሽ ይሁን ያልኳት ሌላ ነገር ያልኳት አይደል። ርቦሻል? አሁን ርቦሻል ነው ላምጣ? አራባት አንተ ብለሃት አይደለም ቢ እንደዛ ይሄ ነገር ካሜራ አያስፈልገውም እያልኩኝ ነው እኔ በተደጋጋሚ ሰው የሚላችሁን በሰሙ ምን አለ። ሲቀጥል ውስጥ ትግባ እሷ። ተነሽ ተዋት ተነሽ ውስጥ ግባ። እልህ ምናምን የሚሆን ነገር የለም። ሲጀመር አጠገቧ እንዳመጣ ትውጣ በቃ። እኔ መብቴ ነው አይደል ከቤቴ ውስጥ የማስወጣት? ለምንድን ነው እሱ የምትከራከሪው? እከራከራለሁ። በጣም ብዙ ያየኋቸው ጥርጣሬዎች አሉ። እሱ ንጹህ አድርጌ ነው የምትወጣው። ለምን ነው የምትጠረጥሪው? ከዚች ጋር እኔ እንዴት ትጠረጥሪኛል? ከሷ ጋር እኔ በአንተ ለምንድን ነው እሱ በዛ ባይሆን ታስዩ ሰውየው ምን መንገድ አትተዋወቂ? ኖ አሁን ይኸውልህ እሱን ፈርተው ቢሆንስ እናስገባው። ለምንድን ነው የምትፈራው? አይደለም ፈርታ ይሆናል እንደዚህ የማትመልሰው። ችግር የለው። እሺ ግባ። እገባለሁ። ውስጥ ገባ። ሂድ ዋንቶ ክንዱበቴን እቺት ኢምባሲ ለምን በቃ ዝም ብላ እስቲ ያለውን ሁሉ ተናገሪ። ምንም አትደብቂያቸው ነው ያልኩት። ኦኬ ና እና ያለን እሺ እስቲ ተዋስ በቃ። ወይኔ እቺት ኢምባሲ ዋን ሲረት ይገውም ቢይታ እሺ ምንድን ብለሽ አውራቸው። እሺ ምንም እንትን እንዳትዪ ማውራት ትችላላችሁ። ሄዳችሁ ነው። እሺ ና በቃ ችግር የለም። ና ዳኒ ና በቃ። አንተ የሆነ ነገር ደብቆናል። እናቴን ነው አይዋሽም። ምንም ማሽው ነገር ያለ አይመስለኝም። እናቴ ሳሚን ታውቂዋለሽ? ምንም አታውቂውም? ዘመዱንም አታውቂም? የእሱን ዘመድ ምንሽ ነው? ዘመድሽ ነው? ያጎትሽ ልጅ ነው? እሺ እንደዚህ ደግሞ አካባቢ እሱ ሸኖ አይደለም? የሱ አይደለም እሱ ወደ ሀረር ነው። እሺ የት ነው የምታውቂው? እንደዚህ አለች። የሆነ የምታውቀው ቦታ አለ ማለት ነው። ግን ታውቂዋለሽ ወይስ ምንድን ነው? እናት እኔን እያወራሁሽ ነው። ይኸውልሽ ምንድን ነው የሆነ ነገር እያላት ነው መሰለኝ። ኧረ ምንም የለም። ይኸውልሽ ማን ነበር ስሟ? ማን? ሌንሳ ነው ስምሽ? እሺ ቆይ ይሄ ሳሚ ነው የሚባለው ስሙ። እሺ ሳሚ የሚባል ሰው ታውቂያለሽ? አትፍሪ፣ ፈታ ብለሽ ምንም አትፍሪ፣ እሱን አትፍሪ። ምንም አያረግሽም። አትፍሪ። እኔ እንደትሽ አይን እሱ ደግሞ እንደ ወንድምሽ የተፈጠረብሽ ነገር እናንተ በግድ ነው እንደቆምታል ለማሳመን የምትሞክሩት። የለችበትም እንዲህ አይነት ነገር ምንድነው? እሱ ቆይ በግድ ነው ጅል አይደለም አይደለ? የሆነ እውርም አይደለም። አይናችን ያያል አይደለ? የሆነች ያለችው ነገር ፖሊስ መርማሪ ነኝ አላችሁሳ? ብንሆንስ በቃ እኮ አታስጨንቋት። ነገረቻችሁ አይደል? አውቀዋለሁ አለች። ታግኛለሽ ነው ያልሽኝ? ታግኛለሽ? አታግኝም ማለት ምንድነው? እሱ ምንም እኮ አታግኝም። እኔ በፊት አግሽ ነበረ። በቃ አለቀ። አንቺ እኔን ታግኛለሽ? አታግኝም። እኔ ስለምታሳዝኝ በፊትም የሆነ
በህይወት አለች የለች የሚለው ነገር ስላስደነገጠኝ ነው። መኖርሽ ገርሞኝ ነው እንጂ በምንም አይነት መንገድ እኔ እንደዛ ብለሽ ንገሪያቸው። የሆነ ነገር አለ። እሱ ወድቆ ማታ ማንንም አላናገረም፣ አንቺንም አላናገረም። እስካሁን ድረስ ምንም ያናገረን ነገር አልነበረም። አሁን ደግሞ መጥቶ ለምንድን ነው እንደዚህ የሚላት? በኦሮምኛ የሚያናግራት ለምንድን ነው? በነገራችን ለአንድ ነገር ማወቅ የምትፈልገው ነገር ምናልባት እንደ ጅል እንደ ምንም ሞኝ አድርገን ከሆነ አሁን የተናገርካቸው ኦሮሞኛ ቃላቶች እኔ እግዚአብሔር ምስክሬ ነው ቪዲዮውን ለሰው አሳይና አስተረጉመዋለሁ። ቪዲዮ ሲጀመር አይለቀቅም። ለምንድን ነው አይለቀቅም? ተመልካቾች የሁላችሁ ቤተሰቦች እግዚአብሔር ምስክሬ ነው ላወቀው ነገር የለም። ምንም መተርጎም እናንተ በተረጉሙትም አንድ አይነት ነው፣ ግን እኔ ከነገርኳቸው ጋር አንድ አይነት ነው፣ ግን አታጣሉ። ኦሮምኛ የምትችሉ ልጆች በመዲና በቃ ላውራበት እንደውም ይጻፉልን ምን ስትከበር ወቅሽ ሰውን አታጣሉ። ሌላ አልቅ ትዳራችንን አትበጥብጡ። በዚህ አይነት ነገር ማለት አፉን ዝጋት። አረፍ በቃ ኦሮምኛ የምትችሉ ትዳራችንን አትበጥብጡ ማለት የሆነ ነገር ተናግሯል ማለት ነው አይደለም? ነው እኔ ያልሆነ ነገር ይጽፋል። አንዳንድ ምቀኛ ሰው ያልሆነ ነገር ይጽፋል ነው እሱ የሚያወራው ከሆነ እንዳስቡ። እኔ በፈጣሪ ልጃቸዋለሁ። ዳኒ አንዴ ላውራበት። ኦሮምኛ የምትችሉ ልጆች ማለት ነው ከአንዳንድ እሱ ያወራት የነበረውን ነገር በኮሜንት አስቀምጡልን። ምክንያቱም እዚህ ጋር ብዙ ነገር ነው የሚበላሸው። እኔ ልጆች አሉኝ ማለት ነው። ስለዚህ እያናገራት የነበረውን ቃላት ምን እንደሆነ ኮሜንት ላይ አስቀምጡልን የምትችሉ ልጆች ማለት ነው። ስለዚህ እኔ አመኘክ እውነት መስሎኝ ብዙ ነገር ተስማምቼልሃለሁ። ግን እኔና አርገኝ የተናገርከው ነገር ግን ምናልባት ሌላ ነገር ከሆነ የእውነት በጣም ምቀየም ሰው ነኝ የመጀመሪያው ማለት ነው። ስለዚህ እውነትም ደግሞ ምንም ካላልካት ደግሞ እኔ ችግር የለብኝም። እኔ መጠየቅ የምትፈልጉትን እያንዳንዱን ጥያቄ ጠይቀው። አጎትሽ ነው፣ ወንድምሽ ነው፣ ታውቂዋለሽ፣ ጓደኛሽ ነው፣ ባልሽ ነው፣ ጠይቂያት። ከዛ በኋላ ማለት ነው ተመልስላችኋለች እኮ አለቀ በቃ። ልጅቷ ባታወራም ባንደበቷ ሪአክሽን እኮ እናያለን። እናንተ ስትጠይቁ አዎና አይ ብቻ እንዲህ ካለች አይ ነው፣ እንዲህ ካለች አዎ ነው፣ አለቀ በቃ። ልክ የሆነውን ነገር የምጠይቅሽ ነገር የገባሽን ነገር እውነት ከሆነ እውነት ነው አዎ ነው የሚባለው አይደል? ልክ ካለ ደግሞ ልክ አይደለም እንደዚህ ነው የምትይው። ወይ በልሽ ወይ ባንጋትሽ ምንድነው ብለሽ ብትጠይቂያት ይፈልግ ምንም እኮ የምትለው ነው። እያንዳንዱ ነገር እውነት ሆነ መልሽ። እሺ ምንም እናንተ እኔን አታምኑኝም እንዴ? ቆይ እኔ በቃ ራሴን ይሳትኩት በዛ ምክንያት ነው አልኩ። ምክንያቱም ተናገሩ። ከዛ ውጭ ምን እንደምትፈልጉ ያለበለዛ እኛ ስንለቅ ሌላ ቦታ አግኝቶ ተከታትሎ ሊይዝሽ ይችላል። እኔ አሁን እሺ ታምኛለሽ? ጥያቄውን ጠይቃችኋት ካለች ታምኛለሽ? በቃ እያንዳንዱ ለምን ጠይቃት ነገር አዎ ወይም አይደለም ነው ካለች እኔ ምን ከሰው አጋተተኝ። በቃ ከዛ ግን ትወጣለች። አዎ ተናግራ ይሄንን ተናግራ እግዚአብሔርን ትወጣለች። እግዚአብሔርን ብያለሁ ትወጣለች። ቃሊ ነው በቃ ያለችው ነገር በስነ ስርዓት ተናግራ ከሆነ ትወጣለች። ጠይቋት። መጠየቅ የምትፈልጉትን እያንዳንዱ ጥያቄ ጠይቋት። በቃ እሺ ጋፊ ሲጋፈችው ፊ ስርት ዴቪስ እሺ ምንም ይሄን አሰርጉም ይከፈልክ ጥያቄ ልጠይቅሽ ነው በትክክል መልሽ ነው ያልኳት። ኦኬ እሺ እናቴ ያጎትሽ ልጅ ነው እሱ? ያክስሽ ልጅ ነው? እሺ አብሮ አደጉ ናችሁ? አጎትሽ ወይ እሺ አጎትም እኮ ያለ ምናልባት ምን ያጎትሽ ነው? ለፉ ብላችሁ ፍቅረኛ ዘመድ አዝማድ ጠየቅሽ ሌላ ታጭቶልሽ ምናምን ነበረ? ፍቅረኛሽ ነበረ? ምናልባት እኮ ታጭቶ ምናምን ፍቅረኛ ሆኖም እኮ ሰው ይለያያል ይሉሽ። ስለዚህ ፍቅረኛሽ ነበረ? እሺ ምን አለ ታላዳን ባልሽ ነው? የምን ባልሽ ነው? ባል የምን ባል ነው የምታወሪው? የምን ባል ነው የምታወሪው? ዞር በል ልቀቀኝ። በቃ ልቀቀኝ። የምን ባል ነው የምታወሪው? ባልሽ ነው እሱ? ማላ ፋንኪ በንታ ማሊ ፋንኪ በንታ አፈን ይቆረጥ። አንተ ተጋብተህ ሶብዱ ማሊ ሶብዳ ለምን እንደምትዋሽው አንተ ነህ ዋሽው። አንተ ነህ ሲጀምር ምንም እየዋሽው አይደለም። ለምን እንደምትዋሽው ልታምኛን ነው? ምንድነው እሱ የምታምኛት? ውሸቷን ነው እየዋሽሽ ነው። የምርሽን ነው አንቺ አይደል? አዎ አንቺ በውሸት በፈጣሪ ስም አንተ ግን ምን ትዳሬን የምትበጠብጠው በውሸት እዚህ ነው። አንተ ወይ ልቀቀኝ። ትዳሬን በውሸት የምን ባል ነው? የምን ባል ነው? እኔ የታባሽ ነው ባልሽ ነው እየዋሸ ነበር ማለት ነው። ወይኔ በፈጣሪ አንተ ግን ምንድነው ችግር? አለቀ እየዋሸሽ ነው። እሺ ቅድም ለምን እንደዛ ሳት? ለምን እንደዛ ሳት? ወይኔ እኔ ባልሽ ነኝ አንቺ? ወይኔ ታዲያ አጎትሽ ልጅ ነሽ ስላት ለምን አይደለም አለችም?
አክስቴ አይደለሁም። እየዋሸችሽ ነው ዳኒ። በቃ ከዚህ በኋላ ምንም ሊኖር ይችላል። እየዋሸችሽ ነው አልኩሽ። በቃ አንቺ እየዋሸችሽ ነው። አንተ ምን አይነት ርካሽ ነው? ተረጋጊ። እየዋሸችሽ ነው። ከዚህ በኋላ ምንም ከዚህ ቀጣፊ መተሽ አንተ ስንጀጀለ ጭራሽ ለያችን ላይ ልትቀጥፈን ጭራሽ ተው ሳሚቶ ተረጋጋ። አንተ አረፈተ በራስህ ጥፋት ምን ልንቃት ዞር ብለኝ። እሷም እኮ እጅ አላት አለቃት እጅ አላት እኮ እሷም እየዋሸች ትዳር። አንተ እኮ ነው ያሻው። ለቃት በቃ ለቃት። አንተ ነው ያሻው። ለቃት ወይኔ በፈጣሪ ተረጋጊ። በቃ አንቺ ተይ። እኔ ደግሞ አለቅሽ ሲንዲሱ በፈጣሪ እኔሞ ሲንዲሱ ወይኔ ወላርጊ ነሽ አዳዳ ወላርጊ ይሳቢራት ይሴት የዛፈንሽ ነው። ችግር የለውም እኛ አለን። እሺ ምንም ነገር ያደርግሽ። ስለዚህ እርግጠኛ ባልሽ ነው ባልሽ ነበረ በፊት ነው ድሮ ከሷ በፊት ለምን ከሷ በፊትማ አይደል? አንቺ መቼ ነው እንትን እንዳለው ማውቃለሁ። ማንኛውም ሰው ወደ ላይፍ አሳልፎ እንደመጣ ማንኛውም ሰው ያውቃል። ግን በዚህ ደረጃ ትዳር ምናምን ነገር ነው ፍቅረኛ እንደነበረ እኔም ፍቅረኛ ነበረኝ። ከዛ ውጪ ግን የማውቀው ነገር የለም። ስለዚህ እሱ ባልሽ ነበረ እርግጠኛ ነሽ? ባል ማለት ገብቶሻል አይደለ? ምንድነው እናረጋውሽ? ይሄ ያውቀዋል እሱ ያውቀዋል። ይሄ ጽሁፍ አየህ፣ ለዛ ነው በጣም እዚህ ጋር ፌንት ለዛ ነው ፌንት ሰርቶ እንትን ያለ እሸወደ። ይሄኔ ስሙ ወይ እሱ ስም ነው የተነቀሰችው። እኔ እኮ ነግሬሽ ነበር፣ መጀመሪያም ጠርጥሬ ነበር፣ እየዋሸን ነበር ብዬሽ ነበር።